ዳኛ ፍቃዱ ዝና እንግዲህ የኢትዮፕሲ ማን ይሆናል? እነዚህ ዱላቸውም ጠንከር ያለ ነው የሚመስለው። ሁለቱም አቤኔዘር ዳንኤል ሻርፕ የሆነ ጃብ አለው እንደምታዩት ነው። ሶ ቴክኒካል ያቺን ጃብ አሳልፎ ነው የሚያሳርፋት። አዎ አሁንም እንዳያችሁት ነው እንግዲህ ያቺን ሻርፕ ጃብ እያስገባ ያቺን ፓወር ምት ደግሞ ያቺን ቀኝ ምት እየጠበቀ ነው ማለት ነው። እንግዲህ አቤኔዘር ደግሞ ኢታይ በጣም በጉጉት እየጠበቁ መስፍን ብሩ በጣም ተረጋግቶ ነው እየተጫወተ የሚገኙ ዱላዎችን ለማሳቅ የመሪቱን ወይም ጃብ የሚባለውን ያጫወት ስታይል ወይም ደግሞ ቴስት እያደረገ ነው የሚመስለው፣ ቼክ እያደረገ ነው የሚመስለው። ያው እንደነገርኳችሁ ነው። አምስቱ እጅግ ከባድ ነው። በጣም ተረጋግታችሁ ካልተጫወታችሁ ትንፋሻችሁ ዜሮ ነው የሚሆነው። በግድ እንደ ሰው ዙር አይደለም መጫወት ያለባችሁ። ረጋ ብላችሁ ትንፋሽ እየቆጠራችሁ ካልተጫወታችሁ እጅግ አደጋ ነው። በተለይ በእነሱ የከባድ ሚዛን ዱላቸውን በዛው ልክ በጣም ጠንካራ ነው እና አንዱ ዱላ ባረፈ ቁጥር ስቴሚና እየወረደ ነው የሚመጣው። በትክክል ግን መስፍን ብሩ ርቀቱን ጠብቆ የሚጫወቱበት መንገድም በጣም አሪፍ ነው። ምክንያቱም ተመሳሳይ ነገር ነው ሪቻቸው ትንሽ። መስፍን ግን በተወሰኑ ሳንቲሜትሮች የሚመጡት ያለው ይመስላል አይደለ? ፈርስት ራውንድ ላይ ስታይላችሁ ፊገር አውት ካደረገ በኋላ ኢትዮፕሲ 01 ላይም እንዳያችሁት ከኤርሚያስ መስፍን ጋር ታለንቱን ቼክ ካደረገ በኋላ ሰከንድ ራውንድ ላይ ነው የጨረሰው። ሶ አሁንም እንደ ዘ ሴም ካይንድ ኦፍ አፕሮች ነው እያደረገ ያለው። አሪፍ ጨዋታውን እያነበበ ያለ ነው የሚመስለው በዚህ ዞር ላይ መስፍን ብሩ በጣም ረጋ ብሎ ተጋጣሚ በደንብ እያጠናው ነው የሚገኘው። መስፍን ብሩ ረጋ እያለ ነው እየተጫወተ የሚገኘው። አቤኔዘር ደግሞ እንደ የተለመደው ጠንካራ ፓንቾቹን ለማሳረፍ በደንብ እየተጠጋ እየተጫወተ ነው የሚገኘው። እነዚህ ተጫዋቾች ከቁምጣቸው ከጫማቸው ጀምሮ በጣም ፕሮፌሽናል እንደሆነ ያስታውቃሉ። የሁለቱ ድምር ጨዋታ እንግዲህ ከ150 በላይ ነው። እንግዲህ ምን ያህል ፕሮፌሽናል እንደሆኑ እሱ ያሳያል። ይሄም ውድድር ሰሚ ፕሮ ነው፣ የአምስት ዙር ጨዋታ ነው። አቤኔዘር እንግዲህ ከዱላው በላይ ቺኑ ራሱ የዱላ የመቀበል ብቃቱን ሳታደንቁ ማለፍ አትችሉም። ምክንያቱም ኢትዮፕሲ 01 ላይ የኤርሚያስ ከባባድ ምቶችን ተቀብሎ ሰከንድ ራውንድ ላይ ነው ወደ አውሬነት የተቀየረው። እንግዲህ ቀጥተኛ ምት መስፍን አሳርፎ ወደ ሪንጉ መሀል ሸሸት አድርጎታል ማለት ነው። መስፍን የሆነ ፓንች እያደነ ጭንቀት አይታይም። ሁለቱም ላይ ጭንቀት አይታይም። በምቾት ነው የሚጫወቱት። ክፍተት እያዩ ነው የሚጫወቱት። ርቀታቸውን ጠብቀው ነው የሚጫወቱት። አቤኔዘር ዳንኤል እንግዲህ በዚህኛው ላይ ጠንከር ያሉ ፓንቾችን ያሳርፋል በዚህኛው ዙር ብዬ እየጠበኩኝ ነበር። ክላሽ ተፈጥሯል። ግጭት የአቤኔዘር ፊዚኩን ቀላል አይደለም። መስፍን ወደ ማዕዘን አስጠግቶታል። መጀመሪያ ዙር ሊያልቅ 10 ሰከንዶች። አቤኔዘር ዳንኤል ወደኋላ ትንሽ ጠንከር ያለ ዱላ አሳረፈበት። የመጀመሪያው ዙር ተጠናቋል። ከዚህ በኋላ ይቀራሉና ለዛ በጣም ቆጥሮ ነው የጫወቱ የሚገኙ ኤክስፒሪየንስ አይደል
እኔ ራሱ ከማወራ ይልቅ ቁጭ ብዬ ተመስጬ ባይ በጣም ልኮርኳለት ነው። ምክንያቱም ኖካውትም የሚኖርበት ፋይት ነው ብዬ ማስበው ነው። በጣም አሁን ብዙ ጊዜ የነሱ ጨዋታ በነጥብ ነው ብዙ ጊዜ የሚያልቀው ኖካውት። በእርግጥ የሆነ ከባድ ሚዛን ላይ ስትሆን የምትሰነዝራቸው እያንዳንዱ ዱላዎች ከባድ አደጋን ማድረስ ኖካውትን የማስከተል ነገሮች ብዙ ጊዜ ይፈጠራሉ። ግን እነዚህ ሁልጊዜ እነዚህ ልጆች የሚሸናነፉት በነጥብ ነው እና ያን ያህል ምናልባት 5 ዙር ስለሚሆን ድካም ካለ አንዱ የሚጥልበት ሁኔታ አድቫንቴጅ ይኖራል። ራስ ኃይሉም ላይ የነበረው በፊኒሽም ስላለቀ ይህንን ተመሳሳይ ነገር እናያለን ብዬ ነው። ምክንያቱም መስፍንም አንድ ያለው ነገር ቢኖር በጣም የፓወር ተጫዋች ነው። ነገር ግን ዱላይን መቋቋም አይችልም። እኔ በሁሉም ነገር ዱላን በመቋቋም በዱላም ጥንካሬ እበልጠዋለሁ፣ እሱን ደግሞ አሳየዋለሁ፣ ይሄ ቢሮዬ ነው ብሎ እንግዲህ አስቀምጦ ነበረ ማለት ነው ከፋይቱ በፊት። አሁን ያንን ቃሉን ያስመሰክራል። እስኪ አብረን እያየን ነው። እውነት ነው። እንደነገርኳችሁ ነው መስፍን ብሩ በጣም ቦክሲንግ ላይ ከልጅነቱ ጀምሮ እስካሁን ድረስ ምንድን ነው እንዴት ተፈጠሩ? ናቲ ያደነው ነው ያለው ምንድን ነው? ዋው ዱላ በተመታችሁ ቁጥር እየወረዳችሁ ነው የምትመጡት። ድካም ነው የሚሰማችሁ። የሆነ ነገር የሚፈጠር እየመሰለኝ ነው። ድካሞች አሉ ናቲ። አቤኔዘር በተለይ ጠንካራ ዱላዎችን፣ ሁኮች፣ ጥምዝምቶችን አድኖ ለኖካውት እየተጫወተ ያለ ነው የሚመስለው። አስተያየቱ ክፍተቶችን እየጠበቀ ይመስለኛል። ካርዲዮን እንዳይጨርስ ነው። በጣም ከባባድ ዱላዎችን ወደፊት ቻርጅ እያደረገ ነው። አሁን ግን አንድ ጠንካራ ዱላ የሰነዘረ ሰው ኖክዳውን የሚያደርግ ይመስለኛል። እኔም ይሄ ኖክዳውን የሚኖረው ፋይት ቀጥታ ምት አቤኔዘር አሳልፏል። ጥምዝምት ዞሮ ነበረ። በአሪፍ ሰዓት ነው መስፍን የገባው። አቤኔዘር ወደ ቀይ ማዕዘን እያስጠጋው ነው። አቤኔዘር ምቶችን ለመለየት እየሞከረ ነው። በተደጋጋሚ መስፍን ብሩ ወደ ማዕዘን እየሄደ ነው። አሁን ለሁለተኛ ጊዜ ነው። በነገራችን ላይ ቦክሲንግ በማጥቃትም መከላከል አለ። የሚያጠቃ ሰው ብዙ ጊዜ እየተከላከለ ነው ማለት ነው። ስለዚህ የቦክሲንግ ላይ በንክኪ ያለ ንክኪ የሚባሉ ተቃልበል ኖክዳውን ይባላል። ትንሽ አከራካሪ ነው። በቤት ቁጭ ብላችሁ የምታየው ሰዎች አይሆፕ በሪፕሌይ ቴክኖሎጂ እንዳለው ይሄ ስትሪሚንግ ሳይት፣ ምክንያቱም እንዳያችሁት ነው በቅጽበት ውስጥ ነው ኖክዳውን ያየነው። አሁን እንግዲህ ጠንከር ያለ ዱላ ማረጋችንም ዳኛው ቆጥሯል። ዳኛው ግን አልቆጠረም። ግን ኖክዳውን ይኖር ይመስለኛል። ኖክዳውን አይኖርም። ኖክዳውን ይኖራል። ተን ሰከንድ መስፍን የተጣቀሰበት መንገድ ከዚህ በፊትም በጣም ራይቫል የፈጠረባቸው ፋይተር መስፍን ብሩ ከደውል በኋላ የሰነዘራቸው አንድ ቡጢ ነበረች ኮንትሮቨርሲ የተፈጠረችው። አሁንም እንግዲህ ከደውሉ በኋላ ተሰናዛዝረዋል ማለት ነው። ጠቅሶ እንግዲህ ኖ ነው ያለው። ኖ አለ ነገር ነው። ወደኋላ እንግዲህ ሶስተኛው ዙር ሊጀምር ነው። ጊዜ እያሳለፍን ነው። እናመሰግናለን። ሌላ ምን ይባላል? 2018ን አደመቁልን። እስኪ ናቲ ምን ተሰማችሁ? እንግዲህ we have the best seat in the house። እንግዲህ ኦልሞስት ፍሮንት ሮን የተቀመጥነው አስ ኮሜንታተር። እስኪ ምን ተሰማችሁ? I feel blessed። የእውነቴን ነው ብላችሁ Round 3 here we go። ሶስተኛ ዙር ፋብሪዚዮ ሮማኖ መንፈስ ዳኛው ለሁለቱም ማስጠንቀቂያ ሰጥቷቸው ቀጥተኛ ምት አቤኔዘር አሪፍ አድርጎ ነው ያሳርፈው። በአሁን ሰዓት እንግዲህ በስሎ ሞሽን ነው ፋይቱን ኦልሞስት እያየን መስፍን ወደፊት መጥቶ ነበር። ነገር ግን አቤኔዘር ቀጥተኛ ምት ጠንከር ያለ መስፍን ስሜን መልሶ አቤኔዘር ምን አይነት ጨዋታ ነው? መስፍን ወደፊት መጥቶ እያጠቃ ነው። መስፍን ወደፊት መጥቶ ተደጋጋሚ ምቶችን ቡጢዎችን ለማሳረፍ እየሞከረ ነው ያለው። ዳኛው መሀል ላይ መጥቶ አለያይቷቸዋል ማለት ነው። ኢትስ ቬሪ ኢንቴንስ ፋይት። ላባቸው በቡጢ ሲረግፍ እያየን ነው ያለው። እንግዲህ የአቤኔዘር ቡጢዎችም ይሰማሉ፣ የመስፍንም ይሰማሉ። ቦዲሻቸው በጣም ድምፅ ያለው ቦክስ ነው እያየን ያለ ነው። መስፍን ብሩ ካስቆበታል። አቤኔዘር ኦቨርሃንድ ሰንዝሮ ነበረ።
ምንም ሁለቱም ወደፊት ሪንግ መሀል ላይ ነው እንግዲህ እየተጋፈጠው ያሉት። ቦዲ ሻት ከዛ ወደ ላይ ሁክ። አቤኔዘር ግን ሁለቱም እንዳያቸው ካርዲዮቸውን እንዴት አያቸዋቸው? ሁለቱም እየደከማቸው አይመስሉም? ሁለቱም በእርግጠኛነት ነው የምነግራችሁ። ይሄ ነው እንዳልኩ ቶሎ ሪከቨር ማድረግ ካልቻሉ የሆነ ድጋሚ ቅድም እንዳልኳችሁ ወይ ኖክዳውን ሊፈጠር ይችላል። ሁለቱም አሁን እየጨረሱ ያሉ ነው የሚመስሉት። በጣም ያላቸውን ኃይል እያወጡ እየተጠቀሙ ነው የሚገኙ። የሶስት ዙር ጨዋታ ነው ያደረጉት። ይሄ የመጨረሻው ዙር እንደሆነ ነው እየተጫወቱ ያሉት ሁለቱም። ሁሉንም ያላቸውን ነገር እያወጡ ነው ያሉት ወደፊት። አይመስለኝም። እኔ መስፍን ሚስተር ካርዲዮ አይኮንም። ሚስተር ካርዲዮ መስፍን አይኮንም። ሚስተር ካርዲዮ እንዲህ በቀላሉ የሚዳከም ቦክሰኛ አይደለም። ቀጣይ ዙሮችን እንደውም ይህ ጨዋታ ወደ ቀጣይ ዙር ከሄደ ፌቨር ማድረግ ወደ መስፍን ነው። አዳራሹ በሙሉ እንግዲህ የመስፍንን ስም እየጠሩ ድጋፋቸውን እያሳዩ ይገኛል። በአሁን ሰዓት ቦዲ ሻቾችን መስፍን እየሰነዘረ ነው። አቤኔዘር ግን እየመለሰለት ነው። በአሁን ሰዓት ወደ ኋላ ስቴፕ እንዲያደርግ አድርጎታል። መስፍን ወደፊት እየመጣ ነው። ወደ ማዕዘኑ እያስጠጋው ነው። ሁላቸው ፓወር ቢቀንስም ኤክስቼንጅ እየተደራረጉ ይገኛሉ። አሁን ላይ ሁለቱም ካርዲዮቸውን እየጨረሱ ይመስላል። ዲስ ኢዝ ዘ ሰርድ ራውንድ። ትንሽ የመዳከም ነገር ያየ ይመስለኛል እስካሁን ጠንካራ ባዲሻቶችን መስፍን ብሩ እያሳረፈ ነው የሚገኘው። ባዲሻት ከተመታ ደግሞ እንደነገርኩ የመዳከም ሁኔታዎችን ተደጋጋሚ ባዲሻት ላይ ነው መስፍን እየጠቀመ ያለው። ባለፈው በኤርሚያስ ጋር የመነበረው ኢትዮሲ 01 ጨዋታም ተመሳሳይ ነገር ነው ያደረገው። አቤኔዘርን ምቾቱን እያሳጣው ነው። እየቆፈረ ነው፣ ቀና ይላል። እየቆፈረ ነው፣ ቀና ይላል። በክሎስ ጨዋታዎች ላይ መስፍን የተሻለ ሰክሰስ ያለው ይመስላል። መስፍን ብሩ ስማርት ሙቭ እያደረገ ነው። ካርዲዮቸው እያለቀ መሆኑን ሪላይዝ አድርጎ ቦዲ ሻቶች ላይ እያተኮረ ነው። እንግዲህ መስፍን እየቆፈረው ነው። በተደጋጋሚ ቦዲ ሻት አቤኔዘር የደከመ ነው የሚመስለው። ጨርሷል። ዱላ ጠንካራ ዱላ ሰንዝሯል። አቤኔዘር አበርካት፣ ባዲ ሻት፣ ባዲ ሻት፣ አበርካት። አቤኔዘር ራቅ ብሎ መጫወት አለበት። ሶስተኛው ዙር ተጠናቋል። ምን አይነት ጨዋታ ነው! መገልበጥ ሰፊ ድል ይኖረዋል። አቤኔዘር እንግዲህ ቀኝ እጁ ነው የሚደክመው እና ሪላክስ ሆኖ ጨዋታውን አንብቦ መጨረስ ነው ያለበት። የመጨረሻ ሁለት ዙሮች ብቻ ነው የቀሩ። ምናልባት አምስተኛ ዙር ላይ ያለውን ነገር አሟጦ ማውጣት ያለበት እዚህ ላይ። ቀኝ መስቀለኛ ምት ሰንዝሯል አቤኔዘር። መስፍን ወደፊት ቻርጅ እያደረገ ነው ያለው። በቀላል ጭንቅላት እንቅስቃሴ ቪዥኑ በጣም እንደ ንስር እያየ ነው። ካኔሎ ቦዲ ሻት ኮምቢኔሽን መስፍን የሚገርም ቦክስ ነው እያሳየን ያለ። የሚገርም ቦክስ ሲመስለኝ ግን ቦዲ ሻቶችን አድርጎ እሱም ለመከላከል ዝቅ ሲያደርግ ወደ ሄድ ለመሄድ እያቀደ ነው ይመስለው። የተከፈተ ነገር ካገኘ መስፍን ይሰነዝራል። ከማዕዘን ወደ ማዕዘን ያለበት ይመስላል። እየጠበቀውም ሊሆን ይችላል። ዲፌንሱን ከፍት እያደረገ ቀጥተኛ ቀኝ እጅ አቤኔዘር እየረሳ ይመስላል። ምክንያቱም ቦዲውን ሲሸፍን ወደ ፊቱን ሲሸፍን ወደ ቦዲው እየመጣበት ነው። አቤኔዘር ወደ ኋላ አቤኔዘር ያለውን አቅም መስፍን ማዕዘን ላይ አስደግፎ ቦዲ ሻትና መስቀለኛ ምቶችን እያሳረፈበት ነው። አቤኔዘር ምቶችን መመለስ አለበት ወይ ዲፌንድ ማድረግ አለበት? እንደዛ መቆም የለበትም። የተዳከመ ይመስላል። አቤኔዘር ላይ የተዳከመ ነው የሚመስለው። መስፍን ብሩ ብዙ ዱላዎችን እያሳረፉ ነው የሚገኙ በአሁኑ ሰዓት። ድካም የሚታይበት መስፍን ላይም ትንሽ አሁን ድካም እያየው ይመስለኛል። ብዙ ፓንቾችን የሰነዘረው አሁን ትንሽ አቤኔዘር ከዚህ በኋላ ትንፋሽ ተሰብስቦ የሚያርፍ የትኛውን ቦክስ ሁለቱም የተዳከሙ ይመስለኛል። ናካውን ሊያደርግ ይችላል። ትንፋሽ ተሰብስቦ የሚሰነዘር ቦክስ በአፋቸው እየተነፈሱ ነው። በጣም ድካም አለ። ብዙ ዱላ ተቀባብለዋል፣ ተቀያይረዋል ሁለቱም። አቤኔዘር በመጀመሪያ ብዙ ዱላ አርፎበታል። እሱም ብዙ ዱላዎች ማሳረፍ ችሏል። ግን አሁን ሁለቱም ትንሽ የመቀዛቀዝ ሁኔታዎች ይታያሉ። ናቲ ምን የሚፈጠር ይመስላል? አስቡ፣ ገና ደግሞ አንድ ዙር ይጠብቀናል። አቤኔዘር ግን በአሁን ትንሽ ትንፋሹን ሰብስበው ወደፊት እየመጣ ያለበት መንገድ አሪፍ ሞመንተም እያገኘ እየተጠቀመ ያለው ትንፋሹን በደንብ ለመሰብሰብ ወደኋላ እየተጫወተ ነው የሚገኙ ትንፋሾችን በቦዲ ሻት። ስለዚህ ከዚህ በኋላ አቤኔዘር ይህንን ራውንድ መስቀለኛ ምት ሰንዝሯል። እንዲህ አጭር ፓንቾችን ነው በአሁን ሰዓት ማዕዘን ላይ አስደግፎ እየመታ ያለው። ነገር ግን መስፍንም እየመለሰ ነው። እንደምታዩት ነው፣ ካርዲዮን እየሰበሰበ ነው። ካያችሁ ጥግ ላይ ነው የተቀመጠው። ዲፌንድ ብቻ እያደረገ ነው በፊኒሽድ ሰው መስፍን እያወራው ያለ ይመስለኛል። ማዕዘን ላይ ሆኖ አንዳንድ ቃላቶች እያለው ያለ ይመስለኛል። እያንሾካሾከ ነው፣ በጆሮ የሆነ ነገር እያለው ነው። ይሄ ፋይት ኢንቴንስ መሆኑ እንግዲህ ምን ያህል እንደሚያሳይ ነው። ይሄ ሁለቱ መሀል ያለው ቢፍ ዛሬ ይረጋል። ማውራት ራሱ እኮ አልቻለም። ተመሰጠን ተመሰጠን
ምን አይነት ጨዋታ ነው እያሳዩ ያሉት? ምን አይነት ጨዋታ ነው? ኮርነር ላይ ሆኖ እያጠቃ ነው፣ ግን ምንም ፋይዳ የሚሰጡ ፓንቾችን እያሳረፈ ስላልሆነ አሁን ላይ መስፍን ብሩ ቻርጅ ያደርጋል ብዬ አስባለሁ። ሁለቱም ግን ይህንን ራውንድ መጨረስ የፈለጉ ይመስለኛል። ወደ አምስተኛ መሄድ የፈለጉ ይመስለኛል ሁለቱም። አዎ አራተኛ ዙር ተጠናቋል። ቆንጆ አራት ዙሮች አሳይተው ነው። ቆንጆ አራት ዙር የመጨረሻ አንድ ዙር ካዞ የሚመስለኝ ከዚህ በኋላ አሁን ተቀምጧል። ሁለቱን ማን ነው አዋህዶ እንግዲህ ከኮርነር ሳይድ መስፍንን ጠርተው ግደለው እያሉ ነው። እንግዲህ ያላቸውን ነገር አሟጠው እዚህ የመጨረሻ ዙር ስለሆነ ናው የመጨረሻ አንድ ነው። አሁን ወይም መቼም ኖካውት ማናይበት ሁኔታ ነው ያለው። ግን በአጠቃላይ ጨዋታው አራቱም ዙር ተደምሮ ወዲህ አቤኔዘር ዳንኤል ትንሽ አሪፍ የግራ ጥምዝምት ያሳረፈበት ይመስላል። አቤኒ ትንሽ ኃይሉን የሰበሰበ ይመስላል። ቦዲ ሻት ሰንዝሯል። መስፍን ብሩ እያደነ ነው። ወደ ኋላም ቢሄድም ግን ስቲል አታኪንግ ሞድ ላይ ነው ያለው። ቀጥተኛ ምት አቤኔዘር ዳንኤል ሰንዝሮ እንግዲህ ወደ ኋላ ስቴፕ አድርጎታል። መስፍን ብሩ ሁክ ሰንዝሯል። እንግዲህ ደጋፊዎች ቆመው ነው። እስቲ ሁለቱም ሳይድ ድካም ይታየኛል። ናቲ ድካም ይታየኛል። ሶስተኛ ዙር ላይ ሁለቱም ያላቸውን ነገር አውጥተው አራተኛ ዙር ከባድ ነው አይደለም። አምስት ዙር ሶስት ዙር ቦክሲንግ በጣም ነው ይከብደው። እንደውም እነዚህ ሁለቱም ልጆች ትንፋሻቸው በጣም እንደተዘጋጁ ያስታውቃል። ምክንያቱም ቦክሲንግ አንዷ ዙር ራሱ በጣም ከባድ ናት እና የመጀመሪያው ዙሮችን ያየንበት ኢንቴንሲቲ እና አራተኛና አምስተኛ ዙር ላይ ያለው ነገር ስናይ ከመጀመሪያው ደከም ያለ እንቅስቃሴ ነው እያየን ያለ ነው። ብዙ ዱላዎች ተቀይሯል፣ ብዙ ነገሮች አልፏል እና ያ ደግሞ ለዚህ ለሶስት ለአራትና ለአምስተኛ ዙር ከፍተኛ ተጽዕኖ አሳድሮበት በዚህ ራውንድ እንግዲህ እኔ ያላቸውን ነገር በሙሉ ማውጣት አለባቸው ብዬ አስባለሁ። ምክንያቱም ይሄኛው ራውንድ ሞር ደቂቃ በሄዱ ቁጥር ሁለቱም ካርዲዮቸው አልቆ በዚህ ራውንድ መስፍን ብሩ ራሱን እየተከላከለ እንደ ቅድሙ ወደኋላ እያፈገፈገ ከዛ በኋላ ካውንተር ፓንቾችን መሰንዘር በቂ ነው ብዬ አስባለሁ። በዚህ ራውንድ ያለውን ነገር ሪስክ የማድረግ ግዴታ አለበት ብዬ አላስብም። ያ ግዴታ አለ። ወደ አቤኔዘር የሚሄድ ይመስለኛል። ግን አሁን በጣም እየገረመኝ ያለው ወንድ አዲስ እየጀመሩ ነው የሚመስለው። የሆነ እየተነቃቁ መጡ፣ እየነቁ መጡ። ጭራሽ ይደክማሉ ብዬ አስቤ ነበር። ጭራሽ እየተነቃቁ መጡ ብዬ አቤኔዘር ዳንኤል አራተኛ ዙር ላይ ያሳየውን ድካሙ አሁን ያስታገሰ ይመስላል። በጣም ቴክኒካል ናቸው፣ አልቸኮሉም። ቀጥተኛ ምት እንግዲህ አቤኒ ማሳለፍ ችሏል። በእርግጥ ለዚህ ሁላ ነገር መፈጠር ምንድነው? ሁለቱም ቦክሰኞች በደንብ ይተዋወቃሉ። ከዚህ በፊት እርስ በርስ በደንብ ስለተጋጠሙ ይተዋወቃሉና ለዛ ይመስለኛል አቤኔዘር አቤኔዘር ዳንኤል በማሳረፍ እንግዲህ ወደኋላ የተወሰኑ እርምጃዎችን እንዲያሸሽግ አድርጓል። መስፍን ቦዲ ሻቶችን እያደነ ነው። መስፍን ግን በአሁኑ ሰዓት አታክ ለማድረግ እየመጣ ያለ ነው። መስፍን ምን አይነት ነገር መጣ? ተነቃቁ እንዳዲስ። የመጀመሪያ ዙር ነው የሚመስለው። ሁለቱም የሚሰነዝሩት ዱላ ጠንካራ ሆነ። የመጀመሪያ ዙር ነው የሚመስለው። የሆነ አራተኛ ዙር ላይ እጅግ መዳከሞች ታይተው ነበር። በተለይ በአቤኔዘር በኩል በጣም መዳከሞች ታይተው ነበር። አሁን ግን ሁለቱም ከረፍቱ በኋላ አንድ ደቂቃዋን በደንብ ተጠቅመው ሪከቨር አድርገው የተመለሱ ነው እና እንደ አንደኛ ዙር ነው እየተጫወቱ የሚገኙ። በጣም እንግዲህ በዋሳት አንድ አበርካት የለም። አንድ አበርካት አቤኔዘር ወደፊት የሰማኝ ነው የሚመስለው። መስፍን ብሩ እንግዲህ ቦዲ ሻቶችን 10 ሰከንድ ብቻ ነው የቀረው የመጨረሻው ዙር ሊያልቅ ኖር ሁለቱም እንግዲህ ያላቸውን ነገር እያወጡ ነው ያሉት። ተጠናቀቀ። ተቃቅፏል። ትንሽ ግን ያላቸው ነገር የረጋ አይመስልም። ከዙሩም ካለቀ በኋላ ሁሉም በጉጉት አንተን ነው የሚጠብቀው። ሶስተኛው ጨዋታ 71 ኪሎ ግራም አዲስ ተፋላሚ ያመጣል ወይስ ክብሩ እንደቀጠለ ይሄዳል? የመጀመሪያው ዙር ቀይ ማዕዘን 50፣ ሰማያዊ ማዕዘን 45። ሁለተኛው ዙር ቀይ ማዕዘን 47፣ ሰማያዊ ማዕዘን 48።
ሶስተኛው ዙር ቀይ ማዕዘን 50 ሰማያዊ ማዕዘን 45 አራተኛው ዙር 71 ኪሎ ግራም ሶስተኛ ጨዋታ ቀይ ማዕዘን 50 ሰማያዊ ማዕዘን 45 አምስተኛው ዙር የመጨረሻው ዙር ውጤቱን የሚወስነው ቀይ ማዕዘን 47 ሰማያዊ ማዕዘን 48 በ71 ኪሎ ግራም ኢቲኤፍሲ 002 አሸናፊ ቀይ ማዕዘን መስፍን ብሩ። ኪሎ ካታጎሪ ክብሩን ያስጠበቀው መስፍን ብሩ። አቤኔዘር ጥሩ ፍልሚያ ያከናውኗል። መስፍኔ አቤኔ ረጅም ጉዞ ነበረ። እንዴት አገኘው? ፋይቱን እንዴት ነበረ? መስፍኔ ምን ትለናለህ ዛሬ? God, thank you. እግዚአብሔር አመሰግናለሁ። እኔ አቅም የለኝም፣ አንተ ነው የማመሰግነው። ክብር ምስጋና ለአንተና ለእናቴ ይሁንልኝ። ደጋፊዎቼ ሁላችሁ አመሰግናለሁ። የአቤኔዘር ዳንኤል ደጋፊዎች እናንተንም አመሰግናችኋለሁ። አዘጋጆቹን፣ እናቴን፣ ወዳጆችን በሙሉ አመሰግናለሁ። ኢንስፔክተር ዋና ኢንስፔክተር ቴዎድሮስ ጥላሁን ሁልጊዜም በትሬኒንግ ሰዓት እንዲህ ይለኛል፣ ዩ ሬዲ ይለኛል። እኔ ደግሞ አስባል ሬዲ በጣም አመሰግናችኋለሁ። ሁላችሁንም ስለታገሳችሁ፣ በእኔ ተስፋ ስላስቆረጣችሁ አመሰግናለሁ። ኢቲኤፍሲ ይሄ መንገድ ነው ለእኔ፣ እግዚአብሔር ይመስገን ጥሩ መንገድ ነው። እኔ ዓላማዬ እናት ሀገሬን በኦሎምፒክ ደረጃ ቁጥር 1 ማድረግ ብቻ ነው። ያ ነው ህልሜ፣ ያ ነው ደስታዬ። ሁላችሁንም አመሰግናለሁ። ይህን ድምፅ መላ አፍሪካና ኦሎምፒክ ላይ እንድትሰሙት ጸሎት እንድታደርጉልኝ እለምናችኋለሁ። አሰልጣኝን፣ ሁላችሁም የክለብ ጓደኞቼን፣ ፍጹም ተክሉ ጓደኛዬን፣ ዋናው ኮልፌ ወዳጄን ከልብ አመሰግናለሁ። ሁላችሁንም ኮልፌዎች፣ መላ አዲስ አበባ፣ መላ ኢትዮጵያ ስለደገፋችሁ ክብር ምስጋና ለእናንተ ይሁን። እወዳችኋለሁ። በእኔ ተስፋ አትቁረጡ። አመሰግናለሁ። ድጋሽ መስፍኔ ከልብ አድርገን እናመሰግናለን። የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊዎች ከልብ አድርገን እናመሰግናለን። ሰርፕራይዝ ይኖራል። ቋቤኒ አንድ ጊዜ አካውንት አንዴ ጻፈል። ሃፒ ኬተሪንግ ከመስፍን ጎን ነን ብለው 200,000 ብር ሽልማት ሰጥተውታል። 200,000 ብር። እናመሰግናለን። እጅ በእጅ ፍቅር እንዲደ